አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ሁሉ ሰላም? እኔ ከሰላም ነው። እሺ ዛሬ የመጣሁበት ምክንያት እንግዲህ ስለ ወገናችን ማስተር አብነት ጸሎት አድርጉልኝ ብሎ እያስተላለፈ ነው ያለው እና ሁላችንም በምንችለው በአቅማችን በሃይማኖታችን ጸሎት እንድናደርግለት ፍላጎት አለው። እኛም እንፈልጋለን። አላህ እንግዲህ የታመመውን ሁሉ በሱ ሰበብ የሚፈረጁበት ቀን ያርግለት። የታመመው ሁሉ አላህ ያድነው። እንግዲህ እንደዚህ ግልጽ ያልወጡ ወገኖቻችን ወንድሞቻችን አሉ። እሱ ግልጽ ስለወጣ ነው ያወቅነውና ጸሎት አድርጉልኝ ያለው። ሌሎቹም ደግሞ እንደዚሁ ታመው በየቤታቸው የሚሰቃዩ ይኖራሉ እና አላህ አፊያቸውን ይስጣቸው። በያለንበት እኛንም አላህ ይጠብቀን ከእንደዚህ አይነት በሽታ ከእንደዚህ አይነት አስደንጋጭ ነገር አላህ ይጠብቀን። እህቶቼ ወገኖቼ፣ በያለንበት ደግሞ ያው እንግዲህ የኛ ነገር የታወቀ ነው። በስደት ያለ ነው። ራሳችንን መጠበቅ አለብን። ብዙ ህመሞች ሲያጋጥሙን የተለየ ነገር ስናይ ቶሎ ብለን ሐኪም ቤት ለመሄድ መነሳሳት አለብን። አለ የተባለውን መድኃኒት ደግሞ በሕክምናም ሆነ በሀበሻ መጠቀም አለብን። እንደገና አንዳንድ እህቶቼ አሉ ሲያማቸው እንደ ኩላሊት ነው እዚህ ሀገር እንግዲህ ዋናው በሽታም እያጠቃን ያለው እሱን ሲታመሙ ኦጌሻ የሚሉ አሉ። ኦጌሻ ዝም ብሎ ኦጌሻ መታሸቱ አንደኛ የደም ሴሎችን ማድከም ነው። ሁለተኛ ሌላ በሽታ ሊመጣ ይችላል ከአቅም በላይ ሲታሹ እና ስለዚህ ወደ ኦጌሻ አትሄዱ። መጀመሪያ ሐኪም ቤት ሄዳችሁ በሽታችሁን እወቁ። ከዛም በኋላ ካወቃችሁ በኋላ መድኃኒቱን ተከታትላችሁ የማይሻላችሁ ከሆነ እዚህ ያኔ ብዙ አይነት ህክምናዎች አሉ። በሱ መከታተልና ራስን መጠበቅ አለብን። ዝም ብለን ባገኘነው ነገር በተለምዶ የሚደረጉት ነገሮች ጥሩ አይደለም። ለመጥፎ በሽታ ሊያጋልጡ ይችላሉ እና ተጠንቀቁ እህቶቼ። በተለይ በጠለብ ቤት የምትኖሩት እህቶች አሉ ብዙ አይነቶች መድኃኒቶች ይሄ ጥሩ ነው ይሄ ጥሩ ነው እያሉ ይሉናል። መጀመሪያ ይጎዳል አይጎዳም የሚለውን ነገር በደንብ ማወቅ አለብን። እሱን ካወቃችሁ በኋላ ብትጠቀሙት እንኳን ውጤቱንም ልታውቁ ትችላላችሁ። ግን እዚህ ጋር ህክምና ጀመራችሁ የህክምናውን ሳትጨርሱ እንደገና ወደ ባህላዊ መድኃኒት መሄድ የለባችሁም። መጀመሪያ ህክምናችሁን አውቃችሁ ምን አይነት በሽታ እንዳለባችሁ ከታወቀ ከተረጋገጠ በኋላ ወደ ባህላዊ ብትሄዱም ያኔ መፍትሄው ሊገኝለት ይችላል። እና እህቶቼ በካንሰር እና በኩላሊት የምትጎዱ እህቶች አላችሁ በብዛት ማለት ነው። አሁን በአሁን ጊዜ በተለይ በሱ ነው ሰው እየተጎዳ እየተጠቃ ያለው እና ራሳችሁን ጠብቁ፣ ውሃ ጠጡ፣ ህክምና ተከታተሉ። ቦታ ከያዘ ሰውነታችንን ከጨረስን በኋላ ህክምና ብንሄድ አንደኛ ህክምናውም ሊስተካከልልን አይችልም። ጤናችንም ቶሎ ሊመለስልን አይችልም። ስለዚህ ቀደም ብላችሁ የሆነ ስሜት ሲሰማችሁ ሐኪም ቤት ሂዱ። ሐኪም ቤት ሄዳችሁ ራሳችሁን ቼክ ካደረጋችሁ በኋላ አንዱ ስትጨርሱ በዛ የማይመች የማይሻል ከሆነ እንደገና ደግሞ በባህላዊ መሄድ ትችላላችሁ። ባህላዊ መድኃኒቶችን ብዙ ናቸው ያሉት። ራሳችሁ ሳትጎዱ መጠናችሁን አውቃችሁ መጠቀም አለባችሁ። በተለይ በጠለብ የምትመጡ እህቶች ራሳችሁን ጠብቁ። ዝም ብላችሁ የሰው ወሬ እየያዛችሁ ወጌሻ እየሄዳችሁ መታሸት የለባችሁም። አንዳንድ እህቶች ስለሰማሁኝና ደውለውም የሚጠይቁኝ አሉ። እንዲህ እንዲህ ያደርገናል፣ ምን ይሻለናል? ሐኪም ቤት ብንሄድ ነው ወላ ወጌሻ ብንሄድ ነው የሚሻለን ብለው ያማከሩኝ ልጆች አሉ። ይሄ ጥሩ ላይሆን ይችላል። እኔ አልመክርም። መጀመሪያ ሐኪም ቤት ሄዳችሁ ህክምና ከወሰዳችሁ በኋላ ወደ ባህላዊ ብትሄዱ ያኔ ጥሩ ነው።
እሱንም ያንን ባህላዊ መጠናቸውን አውቃችሁ መጠቀም ነው ያለባችሁ። መጠኑን ማወቅ አለባችሁ። ለምሳሌ 2 ማንኪያ ፌጦ ውሰጂ ቢል ማለት ነው ያ ዘመናዊ ሕክምና የሚሰጠው 2 ማንኪያ ፌጦ ውሰጂ ወይ በጥበጠሽ ጠጪ ወይ የሆነ ነገር ቢል እንኳን እናንተ ደግሞ ከዚያ በላይ አድርጋችሁ የምትጠቀሙ እህቶች ስላላችሁ ብዬ ነው። እና ራሳችሁን እየጠበቃችሁ ማንኛውንም መድኃኒት ዝም ብላችሁ አትቃሙ። አመመ ስትሏቸው ደግሞ ፓናዶል ነው የሚሰጡት እዚህ ሀገር በብዛት ሁላችንም እናውቃለን። መዳምን አመመን ብለን ካላት ፓናዶል ውሰጂ ነው የምትለው። ፓናዶል በእርግጥ ያስታግሳል ለጊዜው ያኔ እረፍት ይሰጣል፣ ግን ተመልሶ ይመጣል። ተመልሶ ስለሚመጣ እኛን ደግሞ ይጎዳናል ማለት ነው። ነገ ተመልሶ ከመጣብን መድኃኒት ባላገኘንበት ሰዓት፣ ብር በሌለ ሰዓት ከመጣ ያመናል። ዛሬ ይተውናል፣ ነገ ይተውናል እያን ያንን ፓናዶል በተደጋጋሚ እንወስደዋለን። በሽታው ግን እየባሰ ነው የሚሄደው። ያስታግሳል፣ ግን ተመልሶ ይመጣል። እንደዛ ከመሆናችሁ በፊት መጀመሪያ ሐኪም ቤት ሄዳችሁ ተመርምራችሁ መድኃኒታችሁን አውቃችሁ ያልቅባችሁ እንኳን ካልተዋችሁ ገዝታችሁ መጠቀም ትችላላችሁ። እንትን ሐኪሙን ማክራችሁ ማለት ነው። ሰደልያ ሄዳችሁ ክሊኒኮች አሉ። ክሊኒክ ሄዳችሁ ለእንትኑ ለዶክተሩ አሳይታችሁ እንዲህ አይነቱ ውሰጂ ብሎኝ ነበር ግን አልተወኝም ድጋሚ ልወስድ እፈልጋለሁ ብትሉት መፍትሄውን እሱ ይነግራችኋል ማለት ነው። እና እንደዚህ እያደረጋችሁ ዝም ብላችሁ ያልሆነ መድኃኒት እየወሰዳችሁ ራሳችሁን እንዳትጎዱ እህቶቼ፣ ወገኖቼ እንደው ራሳችሁን ጠብቁ። ለመጥፎ በሽታ እንዳትዳረጉ። አሁን ብዙ እህቶች አሁን ሜዳ ላይ ወጥተው የሚለምኑ አሉ። በኩላሊት እየተጠቁ ኩላሊት እጥበት ይደርስባቸዋል። እንደገና ካንሰር ይመጣል። እንደገና ደግሞ ብዙ አይነት በሽታዎች የተለያዩ በሽታዎች እየታመሙ እያየናቸው ነው። እና እህቶቼ ራሳችሁን ጠብቁ። አማና ሰው ብር አይደለም ማየት ያለበት ጤናውን ነው። ስራችሁን ከባድ ከሆነ መቀየርም ትችላላችሁ። እሱን ትታችሁ ትንሽ እረፍት አድርጋችሁ ባላችሁ ተጠቅማችሁ ሌላ ስራ መቀየር አለባችሁ። ዝም ብላችሁ ስራ የለም ብላችሁ ራሳችሁን አትጉዱ። ብዙ እህቶች እንደዚህ የምትጎዱ አላችሁ። በእኔም ላይ እየደረሰ ነው። ዛሬ ነገ ይተወኛል እያልኩኝ በጣም እታመም ነበረ። አሁን አልሐምዱሊላ ያው ከአላህ በታች ተሽሎኛል። ያው ጊዜውን ቢቆይበት እኔም ተከታተልኩት። ስፔሻል የተባለ ሐኪም ቤት ሄድኩኝ። አልሐምዱሊላ አሁን ደህና ነኝ። እና አደራችሁን እላችኋለሁ። በተለይ ጠለብ የምትመጡት ዝም ብላችሁ ፓናዶል እየሰጣችሁ እንዳትቅሙ። ውሃም ጠጡ። ውሃ ማትጠጡ እህቶች አላችሁ፣ ውሃም ጠጡ፣ ራሳችሁን ጠብቁ እያልኩኝ በዚህ አጋጣሚ አደራ እላችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።